በሽተኞቹ ተንጫጭተዋልና ሁለቱን ብር ስጠኝ በኋላ እወጋለሁ መርፌው አሁን እሳቸው ይመጣሉ ካዩን በሽተኞች እኔ በምነግራችሁ በሶስት ተርታ እንድትሰለፉ እሺ የመጀመሪያው ከዚያ ጋር ቆይ እነማን እንደምትሰለፉ ሳልናገር ምን ያስገበግባቸዋል? እሺ አሁን በዚህ ጋር ትሰለፋላችሁ። በመጀመሪያ ግን ጆሮአችሁን ስጡኝ፣ ሰጣችሁ አዳምጡኝ። እሺ የመጀመሪያው ሰልፍ ቁርጥማት፣ ስብራት፣ እከክ፣ ውጋት የታመማችሁ በዚህ ጋር ተሰለፉ። እባካችሁ አይዟችሁ፣ ይደርሳችኋል። ቀስ በሉ፣ አይዟችሁ። አንድም ሰው መርፌ ሳይወጋ የሚሄድ የለም። እንደሚሸመት ዕቃ ያልቃል ብላችሁ ሰግታችሁ ከሆነ በጣም ተሳስታችኋል። ሰው ቢበዛም ሳናቃምስ አንሰዳችሁ። እሺ በሁለተኛው ረድፍ የምትሰለፉ መጋኛ፣ ምች፣ ወገብ ቆልፍ፣ ትክትክ፣ አንከሊስ፣ አንገት አጥንን፣ ቋቋቴ፣ የወፍ በሽታ፣ እርጥብ ሳል፣ ደረቅ ሳል ያዘው በዚህ ይሰራል። አልደግምም አዳምጡ። እናንተ ልብ አድርቆች ናችሁ። መርፌ ልትወጉ ሳይሆን ለትግል የመጣ ጎረምሳ ነው የምትመስሉ። ነግሬያለሁ፣ አደብ በመጨረሻ የምትሰለፉ አይን ማዝ፣ ጆሮ ደግፍ፣ ሞኝ ባገኝ፣ የሆድ ህመም ያለበት፣ ቁርጠት ያለበት፣ የቁም ቅዠት ያለበት፣ ነስር፣ የድድ መድማት እና የስር መሸማቀቅና ጀነራል ኦፕሬሽን የምትፈልጉ እሺ ፈታፈታው በጣም ጥሩ ነው። ሚስተር ብሬሊ ከንዳ በጣም ጥሩ ነው። በጣም አሰላለፉ በጣም አሪፍ። እሺ በሽተኞች ሐኪሙ እየመጡ ስለሆነ የአንድ መርፌ ዋጋ 5 ብር ከእጃችሁ እንዳይለይ። እሺ ተዘጋጅታችሁ ተቀመጡ። እሺ በመጀመሪያ ግን እሳቸው እስኪመጡ ድረስ መመሪያውን አነብላችኋለሁ። እሺ ልብ አድርጉና አዳምጡ። ተቁም ነገርም ጻፏችሁ። ማስገንዘቢያዎች፣ አንደኛ ምርመራ በነፃ ነው። ለመርፌና ለኪኒና ብቻ እናስከፍላለን። ሁለተኛ በተከታታይ ሳያቋርጥ 10 መርፌ ለተወጋ በሽተኛ 1 መርፌ በነፃ እንመርቃለን። እስካሁን ከታከሙ በሽተኞች ወይዘሮ ዝናሽ ወርቅ የተባሉ ባልቴት 20 መርፌ በመወጋት 2 ነፃ መርፌያቸውን አግኝቷል። ሶስተኛ ለምርመራ ልብስ አናወልቅም የምትሉ ሴቶች በእጅጉ ተጠንቀቁ። አራተኛ የአይን ህመም ፈዋሽ መርፌ በዳሌ ይሰጣልና እየጠየቃችሁ ተወጉ። አምስተኛ በህፃንነታቸው መገረዝ ሲገባቸው ሳይገረዙ የቀሩትን ጎረምሶችና ኮረዳዎች መግረዝ ጀምረናል። ስድስተኛ ክፉ ገላ ወይም ቢስ ገላ የታመማችሁ ሰዎች ከሌሎች በሽተኞች ጋር አትቀላቀሉ፣ አደራ። አሁንም ካላችሁ ልፍልፍ በሉ። እነሱ የተወጉበትን መርፌ በቀዝቃዛ ውሃ ሙልጭ አርገን ሳናጥብ ሌላ ሰው አንወጋበትም። ሰባተኛ ይህንን በደንብ አዳምጡ። እድሜ ገምድል ወይም አሰልስሊት ካሊያም አመንምኒት በፈረንጃት ሄድስ የተባለ በእኛ ደግሞ አያድርስ የተባለው በሽታ ቋያ እንደተለቀቀ ሰደድ እሳት የሰው ልጅ ዘር ከምድረ ገጽ ድምጥማጡን ለማጥፋት ተነስቷል። በሽታው በአይን የማይታይ በእጅ የማይዳሰስ ከእባብ መርዝ 10 እጅ የሚፈራ ንፋስ መሰል ፍጥረት ሲሆን የሰው ልጅ አክላት
ታኝኮ ተመጦ የተተፋ አገዳ አስመስሎ የሚገል በሽታ ነው። አደራ ሁላችሁም ተጠንቀቁ። አዎ አደራ ተጠንቀቁ። ሐኪም ቢሰውር ምን አይነት መድኃኒት እንደሚፈውሰው ለማወቅ እየተመራመሩ ናቸው። እስከዚያው ድረስ አደራ ተጠንቀቁ። 8ኛ ደግሞ ሌላ ጊዜ ብዙ መመሪያዎች እንጨምራለን። ለዛሬው እዚህ ላይ ይበቃል። እሺ 5 ብር ከእጃችሁ እንዳይለይ የአንድ መርፌ ዋጋ። እሺ በተራችሁ መሰረት ከ3ቱም ሰልፍ አንድ ባንድ እየጠራው አስገባለሁ። ተዘጋጁ። ጉድ ሞርኒንግ ዶክተር። እንደምን አደርክ ገረመው? እንደምን አደርክ? ተዘጋጅ ገረመው። አቤት። ናስ መድኃኒት እንዲህ እየሞላህ አታበላሽ ብዬሃለሁ አላልኩህም? አንተ አጋፍስ አባያ። እንዲጠቅማቸውና ቶሎ እንዲድኑ እኮ ብዬ ነው። እንዲጠቅማቸው? እኔ ነው ወይስ እነሱን ነው የምትጠቅመው? ለእኔ ነው የተቀጠርከው ወይስ ለእነሱ ነው የተቀጠርከው? እንዴ ምን አይነቱ ከብት ነው ባካችሁ! ሰውዬ ነግሬሃለሁ እኮ ደጋግሜ ነግሬሃለሁ። አልበለዚያ ምን ብዬ ነው የምጥልህ? ስንቱ ደጀ ሰላሜን የሚሳለም መሰለህ? ሌላውን አስገባና እዛው እለመድክበት ትሄዳለህ። ይህኔ እንደው የማይረባ ቢመክሮ ቢዘክሮ ማትሆን ማትሰማ እና ላሳይህ። እንዲህ አይደለም። ይሄ ለ10 ሰው የሚሆን ነው። ይኸው ይታያል። ይሄ መስመር እቹ ናት። በቃ ጠንጥረኛውን አስገባ። እንዴ ገረመው። አቤት። ልጅ መቆመን ቃውና እንጥል መቁረጫው የታለ? እንጥል ይቆረጥና ረስቼው ነው። ይሄስ እንዳው ምን ይሻለኛል ከአንተ ጋር እስከ መቼ ይሆን? ይኸው አቃቆች አድርግና በተረኛውን አስገባ። ከመጀመሪያው ሰልፍ አንተ ባለ ኮፍያ። አዎ ና ግባ ግባ ግባ። አጣንበል እዚህ ና። የኔ ወንድም ምን አይኔን እያየህ ትገተራለህ? ሱሬን አትፈታም እንዴ? በሽተኞች እባካችሁ ተጠርታችሁ ስትገቡ ወንዶች የሆናችሁ ቀበቷችሁን አላልታችሁ፣ ሴቶች የሆናችሁ ደግሞ ቀሚሳችሁን ሳይበዛ በትንሹ ወደ ላይ ገለብ አድርጋችሁ እንድትገቡ ትጠየቃላችሁ። ይችን ትንሿን ስራ ሐኪሙ እንዲነግሯችሁ አትፈልጉም። የመርፌ ወጊውን ጊዜ አታቃጥሉ። እንዴ እኔ ወንድም መርፌውን የት ላይ የምትወጋ ይመስላል? ወደ ላይ ይመስላል። አይደለም ተፋይለ። ታዲያ ተፋና ዙርና ቁማ። ምን አይንን እያየህ ትገተራለህ? በሽተኞች እባካችሁ መርፌ ወጊው ዘንድ ስትቀብሩ ስትደርሱ አትፍዘዙ። ተመልከቱኝ። እንደዚህ አድርጋችሁ ቁም። ባለሽ እኔ እኮ መርፌ አልወድም። ባይሆን እንኳን ኪኒኑን ቢሰጥኝ ይሻለኛል። መርፌ ነው የሚሻለው ለአንተ። ፍቱን መድኃኒት መርፌ ነው። ግዴለቱ ማለት መርፌ እንትን ስጥኝ ኪኒኑን። ነገርኩህ እኮ የኔ ወንድም መርፌ ነው የሚሻለህ አልኩህ። ትእዛዝ ነው። ፈታ ይኸው ያዘው። እስኪ መርፌ አልወድም ብሏል። ያዘው በደንብ። አትንቀጥቀጥ እባክህ። መርፌ ትሰብራለህ። በስመ አብ ወወልድ ወመንፈስ ቅዱስ። በቸራው ለኝ ጌታዬ፣ አማናው ለኝ አማናው ለኝ። በቸራው ናቸው። የምቀኛ አይኑን ጨለማ ጉልበቱን ቄጤማ አድርግልኝ። አድርግላቸው። አሜን አሜን አሜን። እኔንም ከተላላፊ በሽታ ሰውረኝ። እኔንም አትርሳኝ ጌታ። በቃ ስማ አንተ። አቤት። ለመሆኑ ምን ክናም መሆን የመጣው? የሰራ አካላቴን በላብ ያዘፍቀኛል፣ ሰውነቴን ደግሞ ይቀጨቅጨኛል። አሃ እሱ ከሆነስ ፍቱን የሆነ በንቸሌና የተባለው መድኃኒት ነው የወጋው። አሁን ትልናለህ። አይቶ ስማ። አቤት። ደግሞ ዳማከሴ ትፈልግና እሽት እያረክ ከቡና ጋር ማታ ማታ ጠጣበት። እሺ ሰምተኛል? አዎ። ደግሞ ሰውነት ይሄ በበሽታ የተቆጣው ሰውነት ወደ ቦታው እንዲመለስ ማታ ማታ በሳል
በማስነጠስና በላብ በሽታው ንቅል አድርጎ እንዲያወጣል ጋቢሽ ብንፍን ብለህ ትንሽ በርበሬ ታጥነተኛበት። እሺ ታዲያ እኔ ትዕዛዝ እስካልሰጠው ድረስ መርፌ መወጋቱን እንዳታቋርጥ። ይኸው ነው። በተጨማሪ ደግሞ ሆዴንም ይቆርጠኛል። እንደው ምን አባቴ ባደረግበት ይሻለኛል። ሆዴንም ይቆርጣል? እንግዲያውስ ጠዋት ልብ አድርገህ አዳምጥ። ጠዋት 1 ማንኪያ ጨው፣ 2 ማንኪያ በርበሬ፣ 2 ራስ የተጨቀጨቀ ነጭ ሽንኩርት በ3 መለኪያ አረቄ እየበጠበጥክ ጠጣበት። የምታገኝ ከሆነ ደግሞ በላዩ ላይ ትንሽ በሰል ያለ ቃሪያ ጨምርበት። እሾህን በሾህ እንደተባለው በሽታውን ንቅል አድርጎ ነው የሚያወጣለን። ታዲያ እኔ ትዕዛዝ ካልሰጠው ድረስ መርፌ መወጋት እንዳታቋርጥ። መጠጥስ ምን ይከለክላለሁ? ማለት ምን ብጠጣበት ይሻላል? እሱ የፈለከውን ጠጣበት። ከአረቄ ጀምሮ እስከ ጠጅ የፈለከውን ጠጣበት። ብቻ ውሃ አታብዛ፣ ውሃ አትገሸሩ። እኔ ይሄን ነገር ይገርምሃል፣ ለብዙ ሰው ውሃ አትጠጡ እያልኩ እመክራለሁ። ማንም ሰው ግን የሚሰማኝ የለም። ውሃ እኮ ብዛም ደም አይሆንም። የኔ ወንድም ደም የሚሆነው አረቄ ነው። የምታገኝ ከሆነ በቀን ቢያንስ የሽልንግ አረቄ ለመቅመስ ሞክር። አዎ መርፌ ግን አታቋርጥ። እሺ ምንድን ነው ባርኔጣ ያደረከው? ራስን ያመሃል እንዴ? አቤት አሞሃል እንጂ አላመመኝም እንዴ? ተው እንጂ ገለኝ ማጣ አንተ እሳት አይደለ እንዴ ትኩሳቱ? አያመኝም እኮ ግን ገረመው። አቤት ያችን ነገር ሸብ አድርግለት ራሱ። እሺ ና ትዕዛዝ ትኩሳቱ ሲለቅህ ፍታው። ታዲያ መርፌ ልትወጋ ስትመጣ እሷን ነገር ይዘህልና። እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ ወንድም 5 ብር የት አለ? መርፌም በነጻ ጠጥታ በነጻ ተመርመረ ልትሄድ ኖሯ። ረስቼው ነው። ረስተው ነው። በሽተኞች እባካችሁ መርፌ ልትወጉ ስትገቡ በመጀመሪያ ለእኔ ብሩን እየሰጣችሁኝ ግቡ። እሺ? አዎ ተረኛውን አስገባል። ከሁለተኛው ሰልፍ አንተ ሰውዬ። አዎ አንተ። ኧረ እባክህ ቀጥል እባክህ። ኧረ ሱሪህን የእሱን ያህል አታውርደው፣ ትንሽ ከፍ አድርገው፣ ጠልፎ እንዳይጥል ትንሽ ከፍ አድርገው። መለመላ ልትመጣ ፈለግ? ወደዚህ ና። ቀስ ገረመው። አቤት። ቀስ አድርገህ ነውር አይደለም እንዴ? እሺ ሱሪ ዘቅ አድርገው እስኪ እኔ ወንድም ሱሪህን ወደ ታች ሰብሰብ አድርገው። አይዞህ በቃ ይመርብህና ታጠቀው ሱሪ። ምን ይሄ ደግሞ እንዳ እዲያ አንዳንዱስ መላ የለውም። ለመሆኑ ምንድን ነው የሚያንከረፍፍህ? የስር መሸማቀቅ ደርሶብኝ። የስር መሸማቀቅ? እንግዲያውስ የኔ ወንድም ብዙ መንገድ አትሄድበት። ምን ሄድኩት ጌታ? አለመሄድ ብዙ መንገድ አትሄድበት። አጥሚት አዘውትረህ ጠጣበት። የምታገኝ ከሆነ ደግሞ የፍየል ወተት ደግ ነው። ለመሆኑ ሚስት አለ? አለችኝ። ያው ለልጆቼ እናት አለች። እንግዲህ ያውስ ቢያንስ ለ1 ወር ያህል አልጋ ቀይረተኛ። እንዴት አልጋ ቀይረተኛ ማለት? እስካሁን የምተኛው በሽቦን የእንጨት ይሁን? አይደለም፣ እንደሱ አይደለም የምልህ። ይኸው አንተን የያዘ በሽታ የስጋ መጉደል በሽታ ስለሆነ ስጋ ወደ ቦታው ቶሎ እንዲመለስ ቢያንስ ለ1 ወር ያህል ለብቻህ ተኛ፣ ከሚስት ጋር አተኛ፣ አልጋ ቀይረተኛ ነው የምልህ። ስማ በቃ ሐኪሙ የሚሉት አንሶላ ሳትጋፈት ለብቻ ተኛ ነው። አብረህ አትተኛ ስትባል አብረህ አለመተኛት። ይኸው የሚነግሩን ካልሰማህ ደግሞ የተሸማቀቀ ስር የባሰውን ይሸማቀቅና ቁመህ ከመሄድ ይልቅ በንፉቅቅ ወደ መሄድ ትለወጣለህ። ታገኛታለህ። ይኸው ይቅር
ዳኛ አሁን ብሪምባ ይሻልሃል። እሱ ነው የሚሻልህ። ቀጥል። ቆይ አለኳችሁ እኮ ቆይ። ገረመው እኔ ቸኩላለሁ። ቶሎ ቶሎ ተረኛውን አስገባ። ዕቁብ አለብኝ። ባሽ ሂድ ግባ። ጨምላቃ ባለጌ ስድ አደግ። እንዳንተ አይነቱ ባለጌ ልጅ ነው ወላጆቹን የሚያሰድብ ስድ። ምን አጠፋሁ? ትበል ደግሞ በልኝ ብለህ ታወራለህ። ሞት ሟጣ ሞጠሞጥ ስቶን ሆየት ጋዳም ሽት። ግባ ወደዛ። ምን እንደው ግባ እኮ ነው የምልህ። ግባ ደግሞ በልኝ ብሎ ያወራል ነው ወይስ በአንተ ቤት አቢሲዲ ተቆጠረና ነገሩ ሁሉ አለቀ? ሰው ተዘረጠጡ በቃ ማንሽ ጋር በሽታ ልንገሮት ዝም በል እኮ ነው የምልህ። በሽታ ጥብጠኝ ነው ለእኔ መልሰህ የምትነግረኝ ነው ወይ ታዋቂነትን መግለጽ ነው? በሽተኞች እባካችሁ ሐኪሙ የእያንዳንዳችሁን በሽታ ያውቆታልና ካልተጠየቃችሁ በስተቀር ለማስረዳት አትሞክሩ። እሳቸው በስራው ላይ ጥርሳቸውን ነቅለው ያደጉበት ስለሆነ ኮረዶችና ጎረምሶችን የትኛው በሽታ እንደሚጠናወታቸው፣ ሽማግሌዎችንና አሮጊቶችን ደግሞ የትኛው በሽታ እንደሚያጠቃቸው ካረማመዳቸውና ከቁመናቸው ትክለ ዛላቸውን ብቻ በማየት መርፌ ይወጋሉ ወይም መድኃኒት ያዛሉ። ስለዚህ አትጨቃጨቁ አደራ። አሁን ደግሞ መርፌ መውጋት ስለያዙ እሱን እስከሚጨርሱ ድረስ አፋችሁ ይጡ። ወዴት ነው ማወይ? አሁን መጥተው አሁን ለመግባት ይፈልጋል። የ72 ዓመት አሮጊት ደካማ ጉልበቴ እየተንቀጠቀጠ ከልጆቼ ጋር ቆም ያረፈ ስጠብቅ ትንሽም አላሳዝናችሁ። ተዋቸው ገረመው፣ ተዋቸው። ተውባቸው። ኦልድ ናቸው። ኦልድ ይምጡ። እንግዲያው ይግቡማ፣ ይግቡ። እዛች ጋር ይግቡ። ውጣተ ውጣተ ናዚ ምን ያንጠራራዋል? ማይ ቀሚሶን ወደ ላይ ሰብሰብ ያርግ፣ ትንሽ ከፍ ያርግ። ማይ ኮተታ በዙ እኮ ምንድን ነው ነገሩ? አታስብ። እንግዲህ ይሄ የዶክተሩ መቀመጫ ስታንፎርድ። ተነስ። ቆይ ማይ ጅማቶን አይወጡር መርፌ ይሰብራሉ። በሽተኞች እባካችሁ መርፌ ስትወጉ ተሸማቃችሁ አትቁሙ። መርፌ ትሰብራላችሁ። ለዚህ ሁሉ በሽታ ያለችን መርፌ አንድ ነች። እሷው ከተሰበረች መርፌ ሳትወጉ ወደ ቤታችሁ ሄዳችኋል ማለት ነው እና ተጠንቀቁ። ሰሙይ በዚህኛው ታፋ ይልገሙኝ። በሽታዬ 2 አይነት ነው። ያስለኛል፣ ሆዴን ይቆርጠኛል። አይ እማሆይ የ2 መርፌ ዋጋ 10 ብር ይሆንቦታል፣ ይወደድቦታል። ግድ የለም ይልገሙኝ። ከጤናዬ ጨምሬ እከፍላለሁ ነው። ይግቡ እንግዲያ ይግቡ። በሽተኞች የምስራች 2 እና 3 በሽታ ያለባችሁ ገንዘብ እየጨመራችሁ በዚህም መወጋት ትችላላችሁ። ታው ገረመው ዞር በላል። ወደ ላይ ከፍ ያርጉት። ታዲያ ጅማቶንማ ሆይ አይወጡ ፈታ አድርገው ይቆሙ። አዎ አይዞህ አይዞህ። ምነው አይዞህ እማሆይ መርፌው እኮ ሲሰራ ነው መድኃኒት ሲሰራ እዚች ጋር አረፍ ይበል እስከዛ። አይዞህ እንዴ 2 መርፌ ደግሞ ትልቅ መሆኑ ነው እንዴ? 4 መርፌ የሚወጉ እኮ አሉ። አይዞህ ትንሽ አረፍ ይበል። ሲሰራ
አሜን 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 እማሆይ ሻል አሉት አይደለ ፈጣሪ ያለው ይበለው አሜን አሜን ካሙ የመጣ ይጣት አሜን 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 የሚያጅር የመድኃኒት ፍቱን ነው እንዴታ እማሆይ እኔ እኮ ምን የመሰለ ሰርቲፊካት እኮ አለኝ ጠላቶቼ ግን ብዙ ነገር ነው የሚያስወሩ ጠላት እንደሚያስወራው አይደለሁም እኔ ከአሁን ጀምሮ ስራውን ጀመረ ከደረሰ ጀምሮ እስከ ራስ ፀጉሬ ወደ ታችን ዝቅ ብሎ እስከ ግርጥቴ መዘመዘኝ ገባ ማይ ማዘር ነፍሴ መለስ ሳለች ተመስገን ኳትር ብሩን ለገረሞ ተቀበል ብሩኩ አሜን ታዲያ እማሆይ ይኸውልህ እኔ ትእዛዝ እስካልሰጠው ድረስ መርፌ መወጋቱን እንዳያቋርጡ እኔ በቃ ስል ብቻ ነው የሚያቆሙት እሺ ምን በወጣኝ ብዬ እወጋለሁ እንጂ አለ እወጋለሁ ብሩኩ አሜን እግዚአብሔር ይስጥልኝ አሜን እማሆይ በዚህ እንዴ አለሜ አቤት እንዲያው እምወጣው ኪኒን የቢጤ በመርቁልኝ እንደው ምርቃት እማሆይ አሁን እኮ መርፌ ለተወጋ ሰው ከኒና መመረቅ ትተናል ሁሉም በገንዘብ ሆነ እኮ እማሆይ ቢሆንም እንደው አለሜ በሽታ አይነውት የለ እንደው ቶሎ እንዲያችለኝ ኪኒን የመርቁልኝ እባክዎን እሱስ አይቼዋለሁ ብቻ ምንም አይደለም ለዛሬ አላሳፍሮት ሌላ ጊዜ ግን በገንዘብ ነው እሺ ለዛሬ ሳላሳፍሮት እሺ አቤት ትእዛዝ ጠዋት 1 ማታ 1 ባቦል ቡና ይጠጡ እማሆይ ጠዋት 1 ማታ 1 በሶስተኛ ቡና አድርገው ይዋጡ እሺ እግዚአብሔር ይስጥልኛል አሜን መርፌ አቋርጡ ነግሬያለሁ ሞት በሽታ ጠጥተው ነው ለእኔ መልሰህ እንደገና መድኃኒት የምትነግረኝ በሽታ ጠጥተው ነው መድኃኒቱን በሚቸሊና ነው በቃ ይሄ እኔ ስራ ነው ያንተ ስራ አይደለም ግባ ይልክ እዛ ምን ትከሻ ማሳበጥ ብቻ እናየው ከማትረባው በሽተኛ ጋር ጥብቅ ስላለህ በሽታን ሸምተህ ትመጣለህ። አሁን አንተን የመሰለ ጎረምሳ አንተን የመሰለ ወጣት ለባለ ዘር በሽታ ለዛውን ለጨብጦ መጋለጥ ነበረበት። ኧረ እኔ ጨብጦ አልያዘኝም። የገግ በሽታ ስላመመኝ ነው። ማከቲያ ኢንሳ ወሬኛ ማውራትማ ታውቃለህ። ዞር ይንኩታ እንዳው ፈታ በል በቃ እንዳ ስማ ይሄ የያዘ በሽታ በጣም ጠንቶብሃል። ለማገገም ቢያንስ 30 መርፌ መወጋት አለብህ። በሽታው ታውቁብኛል ብለህ በሀፍረት መጋረጃ ተሸፍነው በዛው ጭልጥ ብለህ ብትቀር ጎትቼ ነው የማመጣ። ከየትም ሄጄ ነው የማመጣ። ደግሞ ይሄ የያዘ በሽታ በጣም ጥሩ ነው። እየተመላለስክ ታከም። በቃ ስማ ያንተ መታከምና 30 መርፌ መወጋት ደግሞ በቂ አይደለም። ያስያዘች ሴትም እሷም ከበሽታው ነፃ መውጣት አለባት፣ መታከም አለባት። አለበለዚያ ያንተ መታከም ታጥቦ ጭቃ ነው። እሷም መምጣት አለባት። ይዛትና ሌላ ጊዜ ሐኪም ቢሰው ቀጣፊ ባይሉኝና ይህንን ወጣት ሳየው ያ እድሜ ገምድል
አያድርስ በሽታ የያዘው ይመስለኛል። በሽታ ይገምድልህ ወሬኛ። ገረመው ምን አለ በሽተኞችን የመመርመሩ ስልጣንና ኃላፊነት ለእኔ ብቻ ብትውልኝና አንተ አርፈህ ስራህን ብትሰራ ትልቅ ለምን ትላለህ? ስማ ገረመው፣ ይህንን ሙያ ለመማር ደግሞ በትዕግስት ነው፣ በትህትና እንዲህ ዝም ብለህ ጥልቅ እያልክ ያለ ስራ እየገባህ አይደለም። ነግሬሃለሁ። አለበለዚያ እስከናካቴው አትማረው። ተረኛውን አስገባ። ቀጥል። ምን እንዳው ብሩ እዚህ ቆይ አንቺ ትኩር ብዬ እንዳየሁሽ ሙሉ ምርመራ ነው የሚያስፈልግሽና እዚች ጋር ጋደም በይ። ገረመው። አቤት። የዘሊዳው ጊዮርጊስ አንቺ በጣም ጠጥሮብሽ የለም? ምንድነው እስከዚህ እስኪጠጥርብሽ ድረስ ዝም ብለሽ መቀመጥሽ? እባክሽ አንቱ ምንድነው ጡቴን የሚያስተለትሉኝ? ትልቅ ሰው አይደለም እንዴ? ምን ነው የሰውነቴ ትኩሳት አይለካ ነው እንዴ የምትይው ነው ወይስ ምርመራውን አልፈለግሽውም እንዴ? ታዲያ እንዴ አይበቃዎትም እንዴ? እኔ ራሴን ታምሜ መጣሁ እንጂ ጡቴን ታመምኩ አልኩት እንዴ? ያውን ደግሞ ሙቀት የሚለካው በእጅ ነው፣ ለዛውም ጡት ላይ። ገና ዛሬ እሱ ሲናገሩ ሰማሁ። እንደዛ የማናት እቺ ገታራ እንዳውም እኔ እንዳንቺ አይነቱም መርፌ አልወጋም እንጂ ለምን ተብሎ ተራዬ ነው ይውጉኝ። አልወጋም፣ በቃ አልወጋም። ሐኪም ቢሰውን መርፌ አልወጋም አለኝ ብለሽ ክሰሽኛ እጄን ጎትተው መርፌ ሲያስወጉሻለሁ። በቃ 5 ብሬን ከፍያለሁ። ይወጉኛል። አልወጋም በግድ ነው እንዴ? ሂጂ ውጪ። ደረቅ የማናት ሚጥሚጣ የሐኪሙን እጅ ይዘሽ በግድ መርፌ ካልተወጋው ባክተው በላም ተደውቆ ሰዎች ሁሉ በመጀመሪያ እጅ መድኃኒት ነውና ዳብሰህ ውጋን እያሉ ይለምኑኛል። አንቺ ሳይዘሩት በቀል እዚህ መጥተሽ ትበጠብጫለሽ። መዳበስ አልፈለግሽም ወይ? ይደረግበይ ለምን ታውቁኛል? እኔ እኮ ባለባለኝ። ኧረ ጎዲያ ባለባል ነው ስሜቲቱ። ባል ያገባ ሁሉ አይመረመርም አይዳበስም ያለው ማን ነው እሱ? በቃ መዳበስ አልፈለግሽም ወይስ ታውቃለህ? ደንበኛው ሐኪም ቤት ሄጄ ታከማሉ። የማን ይሄ? እዚህ ተረግበይ በሽተኞች መመርመር የማትፈልጉ ባለባል የሆናችሁና መመርመር የማትፈልጉ ካላችሁ ወደ ቤታችሁ ይበሉ። በቃ ኧረ እባክህ ተው። ደህና ሲታጣ ይመለመላል። ጎባጣ ሆኖ ነው እንጂ ማ ከአንተ ጋር ይመጣል? ይሄ አጣውሬ ነው እባክሽ። ለዛውም እንዲህ በረንዳ ላይ ተቀምጬ ነፋስ እየመታ ይመስል በተማሩ ሐኪሞች ተመርምሬ ንጹህ መርፌና ንጹህ መድኃኒት አገኛለሁ። የእኛ መርፌ እንጂ ወደ አንተ ጋር ካመጣኝ እውቀት ወይም ምርመራ አይደለም። ወረፋ አይበዛበትም። ለካርዳ ያመላልስም ተብዬ ነው እንጂ የሰውነት ሙቀት የምትለካው በእጅ ነው። አየሁልህ። ቆይ ባልሰራለሁ። ይሄ ምቀኞች የሚያስወሩት ወሬ ነው። ገረመው ነግሬሃለሁ። እችን ሴትዮ ሁለተኛ እሷም ራሷ ተመርምራን ብትመጣ ወይም ደግሞ ቤተሰብ ታሞጣት ብትመጣ እንዳትታከም ነግሬሃለሁ። አንተ ቆበሪያም ቅንቡርስ እኔ ከአንተ ራስ አልወልድም። ነግሬሃለሁ። ይኸው ደግሞ ይሄ የያዘሽ በሽታ ሳይገልሽ ቢቀር ሐኪም ቢሰውር ምን አለ በይኝ ታያለሽ። አንቺ ጅማታም ሐኪም ቢሰውር አንተ ለምታሰድበኝ አይደለ? የማንንም እዚህ እያስገባ አታውቃቸውም? ይችን ሴትዮ እንዲያው
በረጅም መርፌ ደህና አጥምሼ ለቃት ነበር እኔ በሆን ኖሮ። ዘመናዲያ በግ እኔ እሱን አጥቼው መሰለ እቺ ጋንድያ መርፌን ሰብርብኛለች ብዬ ፈርቼ ነው እንጂ ተርብርሊ ተራህ ነው ያንተ ነው። ግባ 5 ብሩን በመጀመሪያ የጠጅ ቤቱ ገረመው አልምሰል የሐኪም ቢሰውር ተላላኪ ሄድ ረዳት ስርዓት ይኑር። አንተ ባለጌ ተነሽ። እርሶ ጋር ነው የመጣው? ገባኝ። አዎ እኔ ጋር ነው የመጣው። በሽታህንም አውቄልሃለሁ። ያንተ በሽታ እኔ ወንድም ልክፍት ነው። ከሰው ጋር እንዲሁ የሚያጋጭ ናር ጋል የሚያደርግ ከሰው ጋር የሚያጣላ ልክፍት ነው በሽታ። የማ የኔ? አዎ ያንተ አዎ። አይደለም እኔ በሽታዬን መቼ አወቅሁት? መቼ አጣሁት? ላላወቅሁት ነው እንጂ የመጣሁት። ይገርሞታል። በሽታዬ የሌለብኝ የበሽታ አይነት የለም። ጨጓራው፣ ጉበቱ፣ የአንጀት መታጠፉ፣ አሜባማ ወደ ውስጥ ቤቱን ከሰራ ቆይቷል። ታዲያ ለእነዚህ ሁሉ አንድ ጊዜ የሚፈውስ መድኃኒት መርፌ ይሰጣሉ ማለትም ስለሰማሁ ለዚህ ነው የመጣሁት። ታዲያ አሁን ሊያዝኝ ብቻ ሳይሆን እንዳው ወደፊትም ይይዙኛል ብዬ የሰጋሁባቸውን እንደ ቁምጥና የመሳሰሉትን ሁሉ መከላከያ መርፌያቸውን እንዲሰጡኝ ይፈልጋለሁ። ቁምጥና ሲጀምር ከእግር ጥፍር ጀምሮ ነው የሚከረክም ይባላል። ታዲያ ዛሬ ሌሊት እንደው ይገርሞታል፣ ሲያስቆፍረኝ ውስጥ እግሬን ሲያሳክከኝ እንዲሁ ሲያሳብደኝ ያደረው እና ለዚህ ብዬ ነው የመጣሁት። አቶ ስኩፒ ሰውረ ሌላም አይደለም። በእውነት ለዚህ ነው የመጣሁት። መቻጣሁት በሽታ ቀባጣሪ ቀባጥረ ጨረስክ? ተናገርኩ። ለመሆኑ እነኚህ ሁሉ በሽታዎች እንዳሉብህ እንዴት አወቅ? አውቀዋለሁ። አውቀዋለሁ፣ በደንብ አውቀዋለሁ። መቻጣሁት። በል ቀባጥረህ ጨርሰሃልና ና እዚህ ጋር መርፌ ተው። ሌላ በሽታ ያለብኝ መስሎት ነው? ምንም የለብኝም። ሌላ ምንም ነገር የለብኝም። ና እዚህ ነው። ምን ቀባጣሪ ነው? እዚህ የኔ ወንድም። አቤት። ተው እንጂ ትዕግስት ይኑርህ እስቲ። ገረመው። አቤት። ና እስቲ። ታውቀዋለህ እንዴ ይሄን ሰውዬ? አዎ። እንዴ አያውቁትም እንዴ? በሰፈራችን የታወቀው እኮ ሚስተር ብርሌ የሚባለው ሰውዬ ይሄ እኮ በየጠጅ ቤቱ እየሄደ ነገር ማነፍነፍ ነው ስራው። ያልመዘምዘ በቃ ነገረኛ ነው። አንዴ ከያዘ አይለቅም። የኔ ወንድም ይሄ እኮ የነገር ቤት ሳይሆን ታዲያ ህሙማን የሚፈወስበት ክሊኒክ ነው። ነገር ካለ ሌላ ጋር ነገር ይለቁስ እዛ ሂድ። ይኸውልዎት ይፈላሰፋል። እኔማ ቀድም ተናግሬ የለ እንዴ? ይሄ እኮ ልክፍት ነው። የጤንነት መሰለህ እንዴ? ልክፍት ማን ነው? እሱን የነገረዎት? የኔ ወንድም ትገባ እንደሆነ ግባ። እሺ ሱሪን ፍታ። በቃ መርፌውን ሰበረው እንደፈራሁት። ይሄ ሰውዬ መጀመሪያም ሲመጣ ቀፎኛል። የት አለ የተሰበረው? የት አለ ትለኛለህ እንዴ? ታፋ ውስጥ ቀረ። አታይም እንዴ? ምን ታፋ ውስጥ ቀረ? በቃ እንዴት ተደርጎ እኮ አሁን እንዴት ነው የሚወጣው? ይወጣል። እኔ ወንድም እስቲ ትዕግስት ይኑር። እስቲ አረፍ በል እዚህ። እንዴት አይነት አንተ ታውቀው የለ እንዴ ነገረኛ መሆኑን ገበን አስገባው ነው። እንዴት ሊወጣ ይችላል? ቁጭ በል እስቲ እኔ ወንድም አወጣልሃለሁ። ቁጭ በል ስማ ገረም ጣማ ቁጭ በል ስማ ገረሜ፣ እዛ ያሉት የተሰበሰቡት በሽተኞች መርፌ ፈላጊዎችን በሙሉ ሂድ ወደ ቤታችሁ በላ። እሺ እንጥሉን የሚቆረጥ ግጉን ለማስወለቅ የመጣውን ብቻ አስገባል። ሌሎቹን አባራቸው። እሺ በሽተኞች መርፌያችን ስለተሰበረ ወደ ቤታችሁ ሂዱ። አዎ እንጥላችሁን መቆረጥ የምትፈልጉ ኑ። ይሰማሃል? ይሰማል። ገረመው ጌታ ይሰማኝ። ቆይ ገረመው፣ 5 ብሩን መልስና ከዚች ከግቤ አባር
አስወጣል። 5 ብር ሌሎችንም አበራች። ሚስተር ብርሌ እንካ ብሩን። የኔስ ጉዳይ ይኸው እንካ። የምን 5 ብር ነው? ልቀቀኝ! መርፌውን ይላት ሆኜ ልቀር። አየት ተበላሽቶ የኖ ይቀራል። ደረባ አስወጣው። የመጨረሻ ደረጃ ደርሳለሁ እንጂ አንላቀቃትም። የማሪዎች ተበላሽቶ የኖ ይቀራል።